ቼልሲዎች በአውሮፓ ቻምፒየንስ ሊግ በሜዳቸው ስታንፎርድ ብሪጅ ባርሴሎናን አስተናግደው 3-0 በሆነ ውጤት ካሸነፉ በኋላ ካደረጓቸው 4 ተከታታይ ጨዋታዎች አንድም ጨዋታ ማሸነፍ አልቻሉም። ከአርሰናል ጋር አቻ ተለያይተዋል። በሊድስ ዩናይትድ ተሸንፈዋል። ከቦርንመዝ ጋር አቻ ተለያይተዋል። እንዲሁም ደግሞ በትላንትናው ዕለት በአታላንታ በአውሮፓ ቻምፒየንስ ሊጉ 2-1 በሆነ ውጤት ተሸንፈዋል። ቼልሲዎች በባለፉት 4 ተከታታይ ጨዋታዎቻቸው ላይ ጥሩ ውጤት እንዳላስመዘገቡ ያለ ጥርጥር መናገር ይቻላል። ቼልሲ በትላንትናው የአውሮፓ ቻምፒየንስ ሊግ ጨዋታ ላይም በእጅጉ ተፈትኖ ነበር ማለት ይቻላል። በእርግጥ በዚህ ጨዋታ ላይ 1-0 በሆነ ውጤት እየመሩ ነበር ዦአው ፔድሮ የመጀመሪያውን ጎል አስቆጥሮ። ነገር ግን ከዛ በኋላ 2 ጎሎች ተቆጥሮባቸው ጨዋታውን 2-1 በሆነ ውጤት ተሸንፈው አጠናቋል ማለት ነው። ጨዋታው ለቼልሲዎች ምን ይመስል ነበር? በጨዋታው ላይ ቼልሲ ለማሸነፍ የጎደለው ምን ነገሮችን ባለማድረጉ ምክንያት ነው? ከዚህስ በተጨማሪ አሰልጣኙ ኤንዞ ማሬስካ በጨዋታው ላይ የተጠቀሟቸው ታክቲኮችና ቴክኒኮች ምን ነበሩ? ከጨዋታው በኋላ ምን አስተያየቶች ተሰጡ? የቼልሲ የሰሞኑ ውጤት ማጣት ምን ነገሮችን ይነግረናል? ምን ነገሮችንስ ይጠቁማል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ ጀምሩ። ይህ ፕሮግራም ቢያንስ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የቼልሲንና የአታላንታን ጨዋታ በዚህኛው ፕሮግራማችን ላይ እንመለከተዋለን ማለት ነው። እስቲ ጨዋታውን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ለቼልሲዎች ግን የተመዘገበው ውጤት ጥሩ የሚባል እንዳልነበር መናገር ይቻላል። በተከታታይ 4 ጨዋታዎች ላይ እንግዲህ ክለቡ ውጤት አላስመዘገበም። ባርሴሎናን ካሸነፈበት ጨዋታ በኋላ በተከታታይ ባረጋቸው በአርሰናል፣ በሊድስ ዩናይትድ፣ በቦርንመዝ እንዲሁም ደግሞ በትላንትናው ዕለት በተደረገውም ጨዋታ ላይ ክለቡ አሸንፎ መውጣት አልቻለም። ወይም ደግሞ 3 ነጥብ ያስመዘገበበት ጨዋታ የለም። አሰልጣኙ ኤንዞ ማሬስካም ጨዋታው ካበቃ በኋላ ከ4 ጨዋታ 2 ነጥብ ብቻ አስመዝግበን እንወጣለን ብዬ አላሰብኩም ነበር ሲሉ ነው አሴታቸውን የሰጡትና ክለቡ በእንደዚህ አይነት ውጤት ውስጥ በተከታታይ 4 ጨዋታዎች መቀጠሉ የሚጠበቅ አይነት ሁኔታ አልነበረም። እውነት ለመናገር ግን ደግሞ በቼልሲ በኩል አሁን የውጤት ነው እየተመዘገበ የሚገኘውና ብዙዎችም አሁን የተለያዩ ጥያቄዎችን እያነሱ ይገኛሉ። በተለይ በዚህ የቼልሲ ስብስብ ውስጥ እንዲሁም ደግሞ በአሰልጣኙ ኤንዞ ማሬስካ የጨዋታ አቀራረብና የታክቲክ እንዲሁም የተጫዋቾች አመራረጥ ጉዳይ ላይ የተለያዩ ጥያቄዎችን ሰዎች ማንሳት ጀምረዋል። ግን ይሄ ጥሩ ምልክት እንዳልሆነ ነው በርካቶች የተናገሩ የሚገኙት። ምክንያቱም ቼልሲ ዘንድሮ አንድ ያለበት ትልቁ ችግር የወጥነት ችግር ነው። የሆኑ ጨዋታዎች ላይ ጥሩ ፐርፎርማንስ ያሳያል። ልክ ባርሴሎናን እንዳሸነፈበት ጨዋታ አይነት በጣም ጥሩ ፐርፎርማንስ ያሳይና ብዙዎቻችንን ያስገርመናል። ከዛ ደግሞ ከሊድስ ዩናይትድ ጋር ተጫውቶ ሲሸነፍ እንመለከተዋለን። ወይ ደግሞ ከቦርንመዝ ጋር ነጥብ ሲጥል እንመለከተዋለን። ከዛ በኋላ የክለቡ ውጤት ወጣ ገባ በመሆኑ ምክንያት የተለያዩ ሀሳቦች ሲነሱ እንመለከታለን። አሁን ቼልሲ ለምሳሌ በእንግሊዝ ፕሪሚየር ሊግ 2ኛ ደረጃ ላይ የተቀመጠበት ጊዜ ነበር በደረጃ ሰንጠረዡ ላይ። ነገር ግን ደግሞ ከዛ በኋላ ከደረጃቸው የወረዱባቸውን ሁኔታዎች ተመልክተናል። በአውሮፓ ቻምፒየንስ ሊጉም ቢሆን ቼልሲ በተለይም ባርሴሎናን ካሸነፈ በኋላ ኢቭን ቶፕ 8 ውስጥ ገብቶ ከ1 እስከ 8ኛ ደረጃን ይዞ ያጠናቀቃል የሚሉ ግምቶች ሲሰጡ ነበር። ነገር ግን ደግሞ አሁን በእንደዚህ አይነት ጨዋታዎች ላይ ውጤት ሳያስመዘግብ ተሸንፎ መውጣቱ በክለቡ ላይ ብዙ ጥያቄዎችን እንዲነሳ ያደርጋል ማለት ነው። አሰልጣኙ ኤንዞ ማሬስካ እንግዲህ በዚህ ጨዋታ ላይ ይዘውት የገቡት አቀራረብ ነበረ። በጨዋታው ላይ ሮበርት ሳንቼዝ በቋሚነት ጀምሯል። አቼምፖንግ እንደ ዊንግ ባክ ሆኖ ነው ትላንትና የጀመረው። ቴርቮ ቻሎባ እንዲሁ ደግሞ ባዲያሺሊ፣ ማርኮ ኩሬያ የተከላካይ መስመር ተጫዋቾች ነበሩ። ካይሴዶ እና ሬሲ ጀምስ በደብል ፒቮት ተጣምረዋል። ኤንዞ ፈርናንዴዝ እንዲሁ ደግሞ ጄሚ ጊቴንስ፣ ፔድሮ ኔቶ የአጥቂ አማካይ ተጫዋቾች ነበሩ። ሁለቱ የመስመር አጥቂዎች ናቸው። ዦአው ፔድሮ ደግሞ በፊት መስመር ላይ ሲጫወት ተመልክተነዋል ማለት ነው። ከዛ ውጭ እንግዲህ የአታላንታ ቡድን ዘንድሮ ጥሩ የሚባል ጊዜን እያሳለፈው አይደለም። በተለይ ዣን ፔሮ ጋስፔሬኒ ክለቡን ለቀው ከወጡ በኋላ ክለቡ ወጣ ገባ ጊዜ ነው እያሳለፈ የሚገኘው። በጨዋታው ላይም የማሸነፍ ግምት የተሰጠው ለምዕራብ ለንደኑ ክለብ ቼልሲ ነበረ።
በጨዋታው ላይ የመጀመሪያውን ጎል ማስቆጠር የቻሉት ቼልሲዎች ነበሩ። የጨዋታው መሪ መሆን ችለዋል። ከግራ መስመር ላይ በተለይም ጥሩ የሆነ ቅብብል አድርገው እነ ኤንዞ ፈርናንዴዝ እነ ሬሲ ጄምስ ጥሩ ቅብብል አድርገው ወደ ፍጹም ቅጣት ምት ግብ ክልል የተሻማውን ኳስ በጣም በጥሩ አጨራረስ ዣኦ ፔድሮ ኳሷን ጨርሶ ወደ ግብነት እንድትቀየር አድርጓታል። ጎሉ በእርግጥ ኦፍሳይድ ነው የሚል ጥያቄ ነበር። በኋላ ላይ ግን በቫር ከታየ በኋላ ኦፍሳይድ አይደለም በሚል ጎሉ ጸድቋል። በዣኦ ፔድሮ ጎል አማካኝነት ጨዋታቸውን 1-0 ቼልሲዎች ሲመሩ እንደነበር ተስተውሏል። ነገር ግን ከዛ በኋላ በነበሩ ደቂቃዎች የክለቡ እያንዳንዱ እንቅስቃሴ ላይ በተለይ ክፍተቶች ያየኑባቸው ደቂቃዎች ነበሩ። በ55ኛው ደቂቃ ዴካቴላሬ ያሻማውን ኳስ ስካማካ በግንባር ገጭቶ ወደ ግብነት ቀይሮታል። ይህንን ተጫዋች ከዚህ ቀደም በዌስትሃምም ሲጫወት እናውቀዋለን። ኳሱ በተሻማበት ጊዜ ካጠገቡ አቼምፖንግ ቆሞ ነበር፣ ግን ከተጫዋቹ ጋር አብሮ እኩል መዝለል አልቻለም። ተጫዋቹን ማርክ ማድረግ፣ ተጫዋቹን መቆጣጠር አልቻለም። ስለዚህ በቀላሉ ነው የአቻነቱ ጎል የተቆጠረው። በኋላ ላይ ደግሞ ካቴላሬ በ83ኛው ደቂቃ ላይ ሁለተኛውንና የማሸነፊያውን ጎል አስቆጥሯል። የቅጣት ምት መሃል ሜዳ ላይ ተሰጥቷቸው ነበር። ነገር ግን ቼልሲዎች ኳሱን በረጅሙ ያሻሙታል ብለው ሲጠብቁ ወዲያውኑ በፍጥነት ኳሱን እዛው ተቀባብለው አስጀመሩት። ቻርልስ ዴካቴላሬ ኳሱን ወደፊት ይዞ እየተጠጋ ሄደ። ተጫዋቹን ማርክ ለማድረግ በቼልሲ ተጫዋቾችን በኩል መዘናጋት ተስተውሎ ነበርና ይሄ ተጫዋች እንግዲህ ቀስ ብሎ ወደ ፍጹም ቅጣት ምት ግብ ክልል በመጠጋት ኳሱን በሚያስገርም ሁኔታ ነበረ ወደ ሮበርት ሳንቼዝ መረብ የላከው። ኳሱንም ደግሞ ሳንቼዝ ሊቆጣጠረው አልቻለም። ሁለተኛውን ጎል አስቆጥረው እንግዲህ አታላንታዎች በዚህ ጨዋታ ላይ ወሳኝ የሆነ 3 ነጥብ አስመዝግበው ወጥተዋል ማለት ነው። በዚህ ጨዋታ ላይ ምናልባት ለቼልሲ መሸነፍ አሰልጣኙ ኤንዞ ማሬስካ ስህተት ሰርተዋል ወይ የሚል ጥያቄ መነሳቱ አይቀርም። እንግዲህ በዚህ በቤርጋሞ የተመለከትነው የአሰልጣኙ ኤንዞ ማሬስካ የጨዋታ አቀራረብ በጨዋታው ላይ ለመሸነፋቸው እንደ ምክንያት ተደርጎ የሚጠቀስ ጉዳይ ነው። እንግዲህ የቴርቮ ቻሎባ ጉዳይ አንደኛው ተጠቃሹ ጉዳይ ነበር። ተጫዋቹ በዚህ ጨዋታ ላይ ምናልባትም ደግሞ ለቼልሲ ሊኖረው የሚችለው ሚና እጅግ በጣም ትልቅ ሊሆን እንደሚችልም ሲገመት ነበር። ነገር ግን ደግሞ አሰልጣኙ ተጫዋቹን ቀይረው በማስወጣት እንግዲህ ሌላ ተጫዋች ነው በዚህ ጨዋታ ላይ ሲያስገቡ የተመለከትነው። ዌስሊ ፎፋናን 46ኛው ደቂቃ ላይ ቀይረው ወደ ሜዳ አስገብተዋል። እንግዲህ ተጫዋቹ ቢጫ ካርድ ተመልክቶ ስለነበረ በመጀመሪያው አጋማሽ ጃንሉካስ ካማካ ላይ በሰራው ጥፋት ምክንያት ያንን እንግዲህ ለመቆጣጠር ወይም ደግሞ በጨዋታው ላይ ተጨማሪ ቢጫ ካርድ ተመልክቶ በቀይ ካርድ ከሜዳ እንዳይወጣ ለማድረግ ነበረ ይሄንን ተጫዋች ቀይረው ያስወጡት የነበረው። ነገር ግን ይሄ የወሰኑት ውሳኔ ምናልባትም ደግሞ ዋጋ አስከፍሏቸዋል የሚሉ ሀሳቦች በተለያዩ ሰዎች እየተነሱ ይገኛሉ። በተለይ አሰልጣኝ ኤንዞ ማሬስካ ብዙ እንደዚህ አይነት የጥንቃቄ ነገሮችን ሲያደርጉ እንመለከታለን። በባርሴሎናም ጨዋታ ላይ እንደዚሁ ያደረጉት የሆነ ቅያሬ እንደነበር አይተናል እና የሆነ ተጫዋች ምናልባት ቢጫ ካርድ ሊመለከት ይችላል ወይ ቢጫ ካርድ ላይ ይችላል። ከዛ በኋላ ግን ያንን ዳሜጅ ለመቀነስ ያው ቼልሲ ደግሞ እንደምታውቁት ከቀይ ካርድ ጋር በጣም ተዛምዶ ያለው ቡድን ነው እና ያንን ነገር እንዳይኖር ለማድረግ ወይም ዳሜጁን ለመቀነስ የሆኑ አይነት ቅያሬዎችን ሲያደርጉ ልንመለከት እንችላለን። በባርሴሎናውም ጨዋታ ላይ እንደምታስታውሱት አሰልጣኙ ልክ ከረፍት ሲመለሱ ማሎ ጉስቶን በመቀየር ሌላ ተጫዋች ቀይረው ነበር ያስገቡት። አንድሬ ሳንቶስን ነበር ቀይሮ ያስገቡትና በዚህ ጨዋታ ላይም ተመሳሳዩን ነገር ሲያደርጉ ተመልክተናል። ቻሎባ ደግሞ በተለይ በዘንድሮ የውድድር ዓመት በርካታ ጨዋታዎች ላይ ተሰልፈው ሲጫወት እየተመለከት ነው እንገኛለን። በእርግጥ ተጫዋቹ ላይ ያለውንም ጫና ለመቀነስ ተጫዋቹን መቀየር አንዱ ጥሩ አማራጭ ሊሆን ይችላል። ነገር ግን ከመጀመሪያዎቹ ደቂቃዎች ጀምሮ በአታላንታ ማጥቃት ሲፈተን ለነበረው ቼልሲ ምናልባት ቻሎባህን መቀየር ጥሩ ፎርም ላይ ያለውን ቻሎባህን መቀየር አሰልጣኙን ዋጋ ያስከፈላቸው ጉዳይ እንደሆነ መናገር ይቻላል። እንግዲህ ቼልሲ ከመጀመሪያዎቹ እርሊ ከሚባሉት ደቂቃዎች ጀምሮ በተደጋጋሚ ጊዜ አታላንታዎች ወደፊት ኳስ ይዘው ለመሄድ ሙከራ ያደርጉ ነበር። እነ አዴሞላ ሉክማን ለማጥቃት ከፍተኛ ጥረት ሲያደርጉ የተመለከትናቸው የአታላንታ የማጥቃት ዘዋሪ የሆኑ ተጫዋቾች ናቸው። ነገር ግን ደግሞ ጎል አስቆጥረዋል፣ እየመሩ ነበር። ታዲያ ጎል አስቆጥረው እየመሩ ከነበረ እንደዚህ አይነት ሪስኮችን መውሰዳቸው ምናልባትም ደግሞ ቡድኑ በእንደዚህ አይነት ሁኔታ ውጤት እንዲያጣ እንዳደረገው ነው በጨዋታው ላይ የተመለከት ነው። ከዚህ ባሻገር እንግዲህ የሆኑ አይነት የጨዋታ እንቅስቃሴዎችን ማንሳት ይቻላል። በዚህ ቡድኑ በሁለቱ ቡድኖች ውስጥ በነበረው እንቅስቃሴ ቼልሲዎች በእርግጥ
ያገኟቸው ጥሩ የሚባሉ የጎል ማግባት አጋጣሚዎች ወይ የጎል ማስቆጠር እድሎች ነበሩ። እነዛን የግብ እድሎች ግን በአግባቡ ተጠቅመውባቸዋል ማለትም በጣም ያስቸግራል። በተለይ ምናልባት እነዛን ያገኟቸውን የግብ እድሎች መጠቀም ቢችሉ እነዛን ወደ ግብነት መቀየር ቢችሉ በጨዋታው ላይ እስከ መጨረሻው ደቂቃ ድረስ ላይጠብቁም ይችሉ ነበረ። ግን ጨዋታው ላይ ቼልሲዎች የሞከሯቸው ሙከራዎች ወደ ግብነት ከመቀየር ረገድ ክፍተቶች ነበሩባቸው። አታላንታዎች 14 ሙከራ ሞክረው አራቱን ወደ ኢላማቸውን የጠበቁ ሙከራነት ቀይረዋል። ከአራቱ ኦን ታርጌት ሙከራዎች ሁለቱ ወደ ግብነት የተቀየሩ ነበሩ። 1.78 ኤክስፔክትድ ጎል ነበራቸው። 49 በመቶ ኳስ ተቆጣጥረዋል። በአንጻሩ በቼልሲ በኩል 10 ሙከራዎች ተሞክረው ከ10ሩ 5ቱ ኢላማቸውን የጠበቁ ነበሩ። ያው ግማሹ ወይም 50% ኦን ታርጌት ነበር። 1.25 ኤክስፔክትድ ጎል ወይም ኤክስጂ አስመዝግበዋል። 51 በመቶ ኳስ ተቆጣጥረዋል። ያው በሁለቱም ቡድኖች በኩል በተመሳሳይ አይነት የጨዋታ እንቅስቃሴ ነው የተመለከት ነው። ከዚህ ውጭ ግን የዡዋው ፔድሮ ጎል ማስቆጠርም ለተጫዋቹ በጣም ትልቅ የሚባል ነገር ነው። በተለይ በዓለም የክለቦች ዋንጫ ላይ ጥሩ የሆነ ተሳትፎ ሲያደርግ የነበረ ተጫዋች ነበር እና የውድድር ዓመቱ ከተጀመረ በኋላ ግን ከጎል ማስቆጠር ጋር ተያይዞ ከፍተኛ ጥያቄዎች ሲቀርቡበት ቆይተዋል። ታዲያ የተጫዋች አሁን በተጀመረው ውድድር ዓመት ላይ በተለይም እንዲህ ባለው ሁኔታ ላይ ጎል በማስቆጠር ምናልባት ከዚህ በኋላ የበለጠ በራስ መተማመኑን ሊጨምርለት ስለሚችል ለተጫዋቹ ጎል ማስቆጠሩ እጅግ በጣም አስፈላጊና ጠቃሚ ነገር እንደሆነ ነው ማንሳት የሚቻለው። ተጫዋቹ ምናልባት እንግዲህ ይሄ በአንድ የውድድር ዘመን 20 እና ከዛ በላይ ጎሎችን የሚያስቆጥር ተጫዋች አይደለም። በብራይተንም በነበረበት ጊዜ ከ20 በላይ ጎሎችን የሚያስቆጥር ተጫዋች እንዳልነበር እናውቃለን። ቼልሲም ሲያስፈርመው በአመት 20 እና ከዛ በላይ ግቦችን ልክ እንደነ አርሊንግ ሃላንድ በርካታ ግቦችን እንዲያስቆጥርለትም ጭምር አይደለም ይህንን ተጫዋች ያመጣው ለቨርሲቲሊቲ ከዛ ደግሞ በቡድን ውስጥ ለሚፈጥራቸው ጥሩ የሚባሉ ኢምፓክቶች ለነዛም ጭምር ነው እና ደግሞ ተጫዋቹ በጣም ጥሩ ክሬቲቭ የሚባል ተጫዋች ነው። የግብ ዕድሎችን ከመፍጠር አንጻር ከአጥቂ ጀርባም የሚሰለፍባቸው ጨዋታዎች እንደነበሩ እናውቃለን እንጂ ይሄ በየጨዋታው ላይ ዡዋው ፔድሮ ጎል ያስቆጥራል ወይ በየጨዋታው ላይ ዊኬንድ ዊክ አውት ግብ የማስቆጠር ኤክስፒሪየንስ አለ ወይ ብለን ካልን ያን ነገር በዚህ ተጫዋች ላይ አንመለከትም። ነገር ግን ደግሞ ተጫዋቹ የጀመረበት መንገድ ጥሩም ባይሆን ከዛ በኋላ ግን አሁን በጥቂት ጨዋታዎች ላይ ደግሞ የተወሰኑ መሻሻሎችንም እያሳየ ይገኛል። በተለይ ከዓለም የክለቦች ዋንጫ መጠናቀቅ በኋላ ማለት ነው እና የመጀመሪያውም ጎል ሲቆጠር ሬሲ ጄምስ ኳሱን ያቀበለበትን ሁኔታ አለማድነቅ አይቻልም። በጣም በጥሩ ሁኔታ ነበር ኳሱን የሰጠው በሚያስገርም ሁኔታ። እሱም ያንን ኳስ ወደ ግብነት ቀይሮታል ማለት ነው። ከዚህ በኋላ ለተጫዋቹም ስነ ልቦናውን ከፍ የሚያደርግበትን እድል የሚሰጠው ነው የሚሆነው። ጨዋታው ግን ለቼልሲ ይሄ ውጤት መመዝገቡ በተለይ በዚህ ጨዋታ ላይ ቼልሲ በመሸነፉ ምክንያት በጣም ወርቃማ እድልን ነው ያመከነው ማለት ይቻላል። ምናልባት ቼልሲ ይህንን ጨዋታ ማሸነፍ ቢችል ኖሮ በዚህ ጨዋታ ላይ 3 ነጥብ ይዞ መውጣት ቢችል ኖሮ የበለጠ ደረጃውን ወደፊት ከፍ ማድረግ ማሻሻል ከሌሎች ከፊት ለፊት ከሚገኙ ክለቦች ጋር የበለጠ ራሱን ማፎካከር የሚችልበትን ውጤት የሚሰጠው ነበር። እንግዲህ ባርሴሎናን የሚያክል በጣም ትልቅ የሚባል ቡድን ማሸነፍ የቻለ ቡድን ከዛ ደግሞ ከአታላንታ ጋር ሲጫወት እንዲያሸንፍ ይጠበቅበታል። 3 ነጥብ ይዞ እንዲወጣ ይጠበቅበታል። ያንን ካለማድረግ ግን ምናልባት ደግሞ በቀጣይ ከሚኖሩ ጨዋታዎች ጋር ክለቡ ጥያቄ ሊነሳበት ይችላል። አሁን እንግዲህ 11ኛ ደረጃ ላይ ተቀምጧል ቼልሲ በ10 ነጥቦች። ጭራሽ ደግሞ አሁን ዛሬ እነ ማንቸስተር ሲቲ ሲጫወቱ ሌሎቹ ተጋጣሚ ቡድኖች ጨዋታቸውን ሲያከናውኑ ደረጃው ከዚህም ዝቅ ሊል የሚችልባቸው እድሎች ይኖራሉ። ከዛ ደግሞ ለቼልሲ ሌላኛው መጥፎ ነገር ምንድን ነው? ከዚህ በኋላ የሚጫወተው የሚያረጋቸው ጨዋታዎች በተመለከተ ነው። በእርግጥ አንዱ ጨዋታ በጣም ቀለል ያለ ጨዋታ ነው፣ ከፓፎስ ጋር የሚከናወን ጨዋታ ነው። ቼልሲ በዚህ ጨዋታ ላይ 3 ነጥብ ይዞ ይወጣል ተብሎ ይጠበቃል። እግር ኳስ ነው፣ የሚፈጠረው አይታወቅም። በእርግጥ ግን ቼልሲ ይህንን ጨዋታ አሸንፎ ሊወጣ እንደሚችል ነው የበርካቶቻችን ግምት። ከዚህ ጨዋታ በኋላ ግን እንደገና ደግሞ ወደ ጣሊያን ይመጣና በኔፕልስ ናፖሊን ይገጥማል። ናፖሊ በዚህ ሰዓት ያለውን ፎርም ታውቃላችሁ። በጣም ጠንካራ ቡድን ነው ናፖሊ እና ናፖሊን በሚገጥምበት ጨዋታ ላይ ደግሞ ናፖሊ በቀላሉ እጅ ይሰጣል ተብሎ የሚጠበቅ ቡድን አይደለም እና ምናልባት ከ1 እስከ 8 ቼልሲ ይሄ ከ1 እስከ 8 ባለው ደረጃ ውስጥ ገብቶ አውቶማቲካሊ ወደ ቀጣዩ ዙር ማለፉን የማያረጋግጥ ከሆነ በዚህ ጨዋታ ላይ 3 ነጥብ ባለማግኘቱ ነው በጣም ሊቆጭ የሚችለው። ይህንን ጨዋታ ቢያሸንፍ ነጥቡ ወደ 13 ከፍ ይላል። ከዛ በኋላ ፓፎስን ሲያሸንፍ ነጥቡ 16 ይሆናል። ቢያንስ ከናፖሊ ጋር 1 ነጥብ እንኳን ይዞ ቢወጣ 17 ነጥብ ነው። ካሸነፈ ደግሞ ነጥቡን የበለጠ ከፍ ማድረግ ይችል ነበር ማለት ነው። ግን
ያንን ወርቃማ እድል ነው እንግዲህ ቼልሲዎች ሳይጠቀሙበት የቀሩት። 1-0 ይመሩ ነበር። በጨዋታው ላይ ማስመዝገብ የነበረባቸውን ውጤት ግን አላስመዘገቡም። እንግዲህ ፓፎስን ሲገጥሙ የቀድሞ ተጫዋች ዳቪድ ሉዊዝ በተቃራኒ መለያ ቼልሲን የሚገጥምበት ውጤት ይኖራል ማለት ነው። የናፖሊው ተጠባቂ ጨዋታ ግን ምናልባት በ2012 ቼልሲ ከናፖሊ ያደረጉትን ጨዋታ ደግሞ የሚያስታውስ ጭምር ነው። የቀድሞ የቼልሲ አሰልጣኝ አንቶኒዮ ኮንቴ የቀድሞ ክለባቸውን በዚህ ጨዋታ ላይ ሲገጥሙ እንመለከታለን እና ምናልባት ለቼልሲ የበለጠ ጫና የሚያበዛበት በቼልሲ ላይ ጫና የሚፈጥርበት አይነት ጨዋታ ነው ሊሆን የሚችለው። እንግዲህ ከ1 እስከ 8ኛ ደረጃን ይዞ ማጠናቀቅ ከተጨማሪ ፕሌይኦፍ ክለቦችን የሚታደግ ስለሆነ ከተጨማሪ ፕሌይኦፍ ተጫዋቾችን የሚያድን ስለሆነ እንዲህ አይነት ጨዋታዎችን አሸንፎ አውቶማቲካሊ ከ1 እስከ 8ኛ ደረጃን ይዞ ማጠናቀቅ በጣም አስፈላጊ ነገር ነው የሚሆነው። አምና ቼልሲ 64 ጨዋታዎችን ያደረገ ቡድን ነው። የጨዋታ መደራረብ፣ የተጫዋቾች ድካም እየተመለከት እንገኛለን። ኢቭን አሁን ኮል ፓልመርን በዚህ ጨዋታ ላይ አልተመለከት ነው። አሰልጣኙ ኤንዞ ማሬስካ ሲናገሩ ኮል ፓልመር በየ3 ቀኑ ጨዋታ ለማድረግ በይሳት ዝግጁ አይደለም በማለት ነው ተጫዋቹን እዛው እንግሊዝ ትተውት የመጡትና እንዲህ ባለው ጨዋታ ላይ እንግዲህ ክለቡ ውጤት ይዞ መውጣት አለመቻሉ ምናልባትም የክለቡ ደጋፊዎችን እጅግ በጣም የሚያስቆጭ ነው ማለት ይቻላል። ሌላኛው ግን እንግዲህ በተከታታይ 4 ጨዋታዎች ላይ ክለቡ ውጤት አላስመዘገበም እና ከፎርም እየወጣ አይደለም ወይ የሚሉ ጥያቄዎች መነሳታቸው አይቀርም። እንግዲህ አሁን የባርሴሎናው ጨዋታ በጣም ለቼልሲ አድናቆት የሰጠንበት ሁሉም ሰው ከመቀመጫው ተነስቶ ለቼልሲ ያጨበጨበበት ጨዋታ ነበር። የአርሰናሉን ጨዋታ ምንም እንኳን ቼልሲ ነጥብ ቢጥልም ይዞ መውጣት የቻለው 1 ነጥብ ቢሆንም ነገር ግን እዛ ጨዋታ ላይ እንደተመለከትነው በ10 ተጫዋች ቼልሲዎች የነበራቸው ፐርፎርማንስ የነበራቸው እንቅስቃሴ በጣም ልዩ ነበር። ነገር ግን በሊድስ መሸነፋቸው፣ ከቦርንመዝ ጋር አቻ መውጣታቸው፣ አሁን ደግሞ ትላንት እንደገና በአታላንታ መሸነፋቸው የክለቡን ይሄ ያለውን ፎርም በተወሰነ መንገድ ሊያጠፋበት የሚችል ጉዳይ ስለመሆኑ ማንሳት ይቻላል እና ቼልሲ እንግዲህ በዘንድሮ ውድድር ዓመት ምን ያክል ዋንጫዎችን ያነሳል፣ ምን ያክል ዋንጫዎች ላይ ይፎካከራል የሚለውን ነገር አብረን የምናየው ጉዳይ ይሆናል። ያው የዚህም ቡድን እንቅስቃሴ እንግዲህ በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በካራቦ ካፕ፣ ኤፍኤ ካፕ ላይ እንመለከታለን። ፕሪሚየር ሊጉ ላይ ቼልሲ አሁንም በከፍተኛ ሁኔታ የሚፎካከር ቡድን ነው። በእርግጥ ከቶፕ 4 ወጥቷል ባለፈው ክሪስታል ፓላስ ማሸነፉን ተከትሎ። ግን ቼልሲ በዋንጫ ፉክክር ውስጥ ከሁለቱ ቡድኖች ከማንቸስተር ሲቲ እና ከአርሰናል ጋር ይፎካከራል ተብሎ የሚጠበቅ ቡድን ነው። ከዚህ በተጨማሪ በቻምፒየንስ ሊጉም ረጅም ርቀት ይጓዛሉ ተብለው ግምት ከተሰጣቸው ቡድኖች መካከል አንዱ ነው። ግን ይሄኛው የአታላንታን ጨዋታ ደግሞ ስንመለከት ዘንድሮ አታላንታ ጥሩ ጊዜን እያሳለፈ አይደለም ብያቸዋለሁ። ለምሳሌ ዘንድሮ በሳሱሎ እዚሁ ቤርጋሞ ላይ 3-0 በሆነ ውጤት ተሸንፈዋል። ባለፈው ሳምንት በጣሊያን ሴሪያው አሁን ልክ ቼልሲን ከመግጠሙ በፊት አታላንታ በኤላስ ቬሮና 3-1 በሆነ ውጤት ተሸንፏል። ከስላቪያ ፕራሃ ጋር ነጥብ ተጋርቶ ወጥቷል በቻምፒየንስ ሊጉ 0-0 በሆነ ውጤት እና ደግሞ በፒኤስጂ 4-0 በሆነ ውጤት የተሸነፈ ቡድን። የዘንድሮ የውድድር ዓመት እንቅስቃሴያቸውን ካየን ቀደም ሲል እንዳነሳሁት ከጋስፔሬኒ መልቀቅ በኋላ ክለቡ ጥሩ ጊዜን እያሳለፈ ነው ለማለት በጣም ያስቸግራል እና አሁንም ቢሆን እንግዲህ 12ኛ ደረጃ ላይ ነው የተቀመጡት በጣሊያን ሴሪ እና ይህንን ጥሩ ፎርም ላይ የሌለውን ቡድን ወጣ ገባ አቋም እያሳየ የሚገኘው የሆነ ጨዋታዎች ላይ የሚያሸንፍ የሆነ ጨዋታዎች ላይ ደግሞ እየተሸነፈ ባለው አታላንታ ነው እንግዲህ ቼልሲ የተሸነፈና 3 ነጥብ ያጣው ማለት ነው። ከጨዋታው በኋላ እንግዲህ አሰልጣኙ ኤንዞ ማሬስካ በመጀመሪያው አጋማሽ ጥሩ ተጫውተን ነበር፣ ኳሱንም ተቆጣጥረናል፣ ጨዋታውንም ተቆጣጥረን ነበር የሚል ሀሳባቸውን ነው የሰጡት። ከቲኤንቲ ስፖርት ጋር በነበራቸው ቆይታ የተቆጠሩብን ጎሎች በጣም በአጭር ጊዜያት ውስጥ የተቆጠሩብን እና እኛ መቆጣጠር የምንችላቸው ማስወገድ የምንችላቸው ቀላል የሚባሉ ጎሎች ናቸው የተቆጠሩብን የሚል ሀሳባቸውን ሰጥተዋል እና እንደገና ተመልሰን ወደ ማሸነፍ መምጣት ይጠበቅብናል የሚል ሀሳባቸውን ነው የሰጡት። አሰልጣኙ ሲቀጥሉም ለምሳሌ በመጀመሪያው ላይ የተቆጠረብን ጎል ኳሱን ሉዝ በማድረግ ወይም ኳሱን በማጣታችን ምክንያት የተቆጠረብን ጎል ነበር። በሁለተኛው አጋማሽ ደግሞ የነበረን እንቅስቃሴ እንደተመለከታችሁት ነው። እንግዲህ አሁን በየ2 ቀኑ እየተጫወትን እንገኛለን እና ይሄ በጣም ስትራግል እንድናደርግ ያስገደደን ጉዳይ ነው። በቃ በጣም ትግል ውስጥ እንድንገባ ያደረገን ጉዳይ ነው እና ቀጣዩን ጨዋታ ለማሸነፍ እንሞክራለን። እኔ ነገር ግን በ4 ጨዋታ 2 ነጥብ እናስመዘግባለን ብዬ በፍጹም አላሰብኩም ነበር የሚል ሀሳባቸውን ሰጥተዋል እና እንግዲህ ቼልሲ ከ4ቱ ጨዋታ በአርሰናል ጨዋታ ላይ ያስመዘገበው 1 ነጥብና
ከቦርንመዝ ጋር አቻ የወጣበት ጨዋታ ላይ ያስመዘገበውን 1 ነጥብ ብቻ ነው ልናነሳ የምንችለው። ከዛ በስተቀር ግን ቼልሲ በሁለቱ ጨዋታዎች ላይ ተሸንፏል፣ በሊድስ ዩናይትድ እና ትላንትና ደግሞ በአታላንታና ለቼልሲ ጥሩ ውጤት አይደለም የተመዘገበው። እንግዲህ በአውሮፓ ቻምፒየንስ ሊጉ ወሳኝ የሆኑ ጨዋታቸውን ያከናውናሉ። ልክ ለሌሎቹ ክለቦች እንደምናነሳው ለሊቨርፑል፣ ለሲቲ፣ ለአርሰናል እንደምናነሳው ሁሉ ለቼልሲም ተመሳሳዩን ነገር ነው የምናነሳው እና በየ3 ቀኑ መጫወት በጣም አድካሚ ነገር ነው። ስኳድ ሮቴት ማድረግ ያስፈልጋል። የተጫዋቾች ጉዳት እንዲሁ ደግሞ ሌሎች ነገሮችስ ቼልሲ እንዴት ባለ መንገድ ሊጋፈጣቸው ይችላል የሚሉትን ጉዳዮች አብረን እናያለን። ቼልሲ እንግዲህ በሳምንቱ መጨረሻ በስታንፎርድ ብሪጅ ሌላኛውን ከባድ ጨዋታ በፕሪሚየር ሊጉ ከኤቨርተን ጋር የሚያከናውን ይሆናል ማለት ነው። ቼልሲ በዚህ ጨዋታ ላይ ወደ ውጤት ይመለሳሉ የሚለውን አብረን እንመለከታለን። የቼልሲን ውጤት እንዴት ተመለከታችሁት? ጨዋታውንስ እንዴት አያችሁት? ቼልሲ በባለፉት 4 ጨዋታዎች ላይ ያስመዘገበው ውጤት ከምን የመጣ ነው? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ለምዕራብ ለንደኑ ክለብ ግን በወሳኝ ጨዋታ ላይ ወሳኝ 3 ነጥብ ማስመዝገብ ሲገባው የተሸነፈበት የቻምፒየንስ ሊግ ምሽት ሆኗል ማለት ነው።